የሐዋርያው የጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 1 ከሰዎች ወይም በሰው የተላከ ሳይሆን በኢየሱስ ክርስቶስና ከሙታን ባስነሳው በእግዚአብሔር አብ ሐዋርያ ከሆነው ከጳውሎስ አብረውኝም ካሉት ወንድሞች ሁሉ በገላትያ ላሉት አብያተ ክርስቲያናት ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደ አምላካችንና እንደ አባታችን ፈቃድ ከዚህ ክፉ ዓለም ያድነን ዘንድ ስለ ኀጢአታችን ራሱን ሰጠ። ከዘላለም እስከ ዘላለም ለእርሱ ክብር ይሁን፣ አሜን። በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲፈጥናችሁ መዞራችሁ ደንቆኛል። እንደ እውነቱ ከሆነ ሌላ ወንጌል የለም። የሚያደነጋግሯችሁና የክርስቶስን ወንጌል ለማጣመም ጥረት የሚያደርጉ አንዳንድ ሰዎች አሉ። ነገር ግን እኛም ብንሆን ወይም የሰማይ መልአክ ከሰበክንላችሁ ወንጌል የተለየ ወንጌል ቢሰብክላችሁ እርሱ ለዘላለም የተረገመ ይሁን። ቀደም ብለን እንዳልነው አሁንም ደግሜ እላለሁ፣ ማንም ከተቀበላችሁት ሌላ የተለየ ወንጌል ቢሰብክላችሁ እርሱ ለዘላለም የተረገመ ይሁን። አሁን እኔ ጎሽ ለመባል የምሻው በሰዎች ዘንድ ነው ወይስ በእግዚአብሔር ዘንድ? ወይስ ሰዎችን ደስ ለማሰኘት እየተጣጣርኩ ነው? ሰዎችን ደስ ለማሰኘት የምጥር ብሆን ኖሮ የክርስቶስ አገልጋይ ባልሆንኩ ነበር። ወንድሞች ሆይ የሰበኩላችሁ ወንጌል ሰው ሠራሽ አለመሆኑን እንድታውቁ ፈልጋለሁ። ከማንም ሰው አልተቀበልሁትም፣ ከማንም አልተማርሁትም። ይልቁንስ በመገለጥ ከኢየሱስ ክርስቶስ ተቀበልሁት። ቀድሞ በአይሁድ ሃይማኖት እንዴት እንደኖርኩ የእግዚአብሔርንም ቤተ ክርስቲያን እንዴት በእጅጉ እንዳሳደድኩ ለማጥፋትም እንዴት እንደጣርኩ ሰምታችኋል። በእኔ ዕድሜ ዘመን ከነበሩት ከብዙዎቹ አይሁድ ይበልጥ በአይሁድ ሃይማኖት እልቅ ነበር። ስለ አባቶቼ ሞግ እጅግ ቀናተኛ ነበርሁ። ነገር ግን ከእናቴ ማኅፀን ጀምሮ የለየኝና በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ እንድሰብክ ልጁን በእኔ ሊገልጥ በወደደ ጊዜ ከማንም ሥጋ ለባሽ ጋር አልተማከርሁም። ከእኔ በፊት ሐዋርያት ወደ ሆኑትም ወደ ኢየሩሳሌም አልወጣሁም። ነገር ግን ወዲያው ወደ አረብ አገር ሄድሁ። በኋላም ወደ ደማስቆ ተመለስኩ። ከዚያም ከ3 ዓመት በኋላ ጴጥሮስን አገኘው ዘንድ ወደ ኢየሩሳሌም ወጣሁ። ከእርሱም ጋር 15 ቀን ተቀመጥሁ። ነገር ግን ከጌታ ወንድም ከያዕቆብ በቀር ከሐዋርያት ማንንም አላየሁም። በምጽፍላችሁ ነገር በእግዚአብሔር ፊት ሐሰት እንደማልናገር አስረግጬ ነግራችኋለሁ። ከዚያም በኋላ ወደ ሶርያና ወደ ኪልቅያ አገር ሄድሁ። በክርስቶስ ያሉት የይሁዳ አብያተ ክርስቲያናትም ፊቴን አይተው አያውቁም ነበር። እነርሱ ግን ቀድሞኛን ሲያሳድድ የነበረ ሰው ከዚህ በፊት ሊያጠፋው ይፈልግ የነበረውን እምነት አሁን እየሰበከ ነው የሚለውን ወሬ ብቻ ሰምተው ነበር። በእኔም ምክንያት እግዚአብሔርን አመሰግኑ። ወደ ገላትያ ሰዎች ምዕራፍ 2 ከ14 ዓመት በኋላም ዳግመኛ ወደ ኢየሩሳሌም ወጣሁ። በዚህ ጊዜ ከበርናባስ ጋር ነበርሁ። ቲቶንም ይዤው ሄጄ ነበር። ካገኘሁትም መገለጥ የተነሣ ወደዚያ ሄድሁ። በአሕዛብ መካከል የምሰብከውን ወንጌል ለእነርሱም ገለጥኩላቸው። ይሁን እንጂ ምናልባት በከንቱ እየሮጥኩ ወይም ሮጬ እንዳይሆን በመስጋት ዋነኞች ለሚመስሉት ብቻ በግሌና አስታወቅኳቸው። ከእኔ ጋር የነበረው ቲቶ እንኳ የግሪክ ሰው ቢሆንም እንዲገረዝ አልተገደደም ነበር። ይህ ጉዳይ የተነሣው አንዳንድ ሐሰተኞች ወንድሞች በክርስቶስ ኢየሱስ ያገኘነውን ነጻነት ሊሰልሉና ባሪያዎች ሊያደርጉን ወደ እኛ ሾልከው በመግባታቸው ነው። ለእነዚህ ሰዎች ለአንድ አፍታ እንኳ አልተገዛንላቸውም። ይኸውም የወንጌል እውነት ከእናንተ ጋር ጸንቶ እንዲኖር ነው። ዋነኞች መስለው ስለሚታዩት ሰዎች ማንነት እኔን አይገደኝም። እግዚአብሔር የሰውን ፊት አይቶ አያዳላም። እነዚህ ሰዎች ለመልእክቴ የጨመሩልኝ ነገር የለም። ነገር ግን ጴጥሮስ ለተገረዙት
ወንጌልን እንዲሰብክ አደራ እንደተሰጠው እኔም ላልተገረዙት ወንጌል እንድሰብክ አደራ እንደተሰጠኝ ተገነዘቡ። ጴጥሮስ ለአይሁድ ሐዋርያ እንዲሆን የሠራ እግዚአብሔር በእኔ የአሕዛብ ሐዋርያዊ አገልግሎትም ሰርቷል። እንደ አማድ የሚቆጠሩት ያዕቆብ፣ ጴጥሮስና ዮሐንስ የተሰጠኝን ጸጋ ባስተዋሉ ጊዜ ለእኔና ለበርናባስ የትብብር ቀኝ እጃቸውን ሰጡን። ከዚያም እኛ ወደ አሕዛብ እነርሱ ደግሞ ወደ አይሁድ እንድንሄድ ተስማሙ። አጥብቀው አደራ ያሉን ድሆችን ማሰባችን እንዳናቋርጥ ብቻ ነው። እኔም ይህንኑ ለማድረግ ጉጉቴ ነበር። ጴጥሮስ ወደ አንጾኪያ በመጣ ጊዜ በግልጥ ስቶ ስለነበር ፊት ለፊት ተቃወምሁት። አንዳንድ ሰዎች ከያዕቆብ ዘንድ ከመምጣታቸው በፊት ከአሕዛብ ጋር ይበላ ነበር። እነርሱ በመጡ ጊዜ ግን የተገረዙትን ወገኖች ፈርቶ ከአሕዛብ ራሱን በመለየት ገሸሽ ማለት ጀመረ። በርናባስም እንኳ በእነርሱ ግብዝነት እስኪወሰድ ድረስ ሌሎቹም አይሁድ በግብዝነቱ ተባበሩት። ተግባራቸው እንደ ወንጌል እውነት አለመሆኑን በተረዳሁ ጊዜ በሁሉም ፊት ጴጥሮስ እንዲህ አልኩት፣ አንተ አይሁዳዊ ሆነ ሳለ በአሕዛብ ሥርዓት እንጂ በአይሁድ ሥርዓት አትኖርም። ታዲያ አሕዛብ የአይሁድን ሥርዓት እንዲከተሉ እንዴት ታስገድዳቸዋለህ? እኛ በትውልዳችን አይሁድ እንጂ ኀጢአተኞች አሕዛብ ያልሆን ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ ሕግን በመጠበቅ ሳይሆን በክርስቶስ በማመን እንጸድቅ ዘንድ እኛም ደግሞ በክርስቶስ ኢየሱስ አምነናል። ሕግን በመጠበቅ ማንም አይጸድቅምና በክርስቶስ ለመጽደቅ ስንፈልግ እኛ ራሳችን ኀጢአተኞች ሆነን እንገኛለን። ታዲያ ክርስቶስ ኀጢአት እንዲስፋፋ ያደርጋልን? ፈጽሞ አይደለም። ያፈረሱትን መልሼ የምገነባ ከሆነማ ሕግ ተላላፊ መሆኔን አረጋግጣለሁ። ለእግዚአብሔር እኖር ዘንድ በሕግ በኩል ለሕግ ሞቻለሁና ከክርስቶስ ጋር ተሰቅያለሁ። ከእንግዲህ እኔ አልኖርም፣ ነገር ግን ክርስቶስ በውስጤ ይኖራል። አሁንም በሥጋ የምኖረው ኑሮ በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው። የእግዚአብሔርን ጸጋ አላቃልልም። ጽድቅ በሕግ በኩል የሚገኝ ከሆነማ ክርስቶስ እንዲያው በከንቱ ሞተ ማለት ነው። ወደ ገላትያ ሰዎች ምዕራፍ 3 እናንተ የማታስተውሉ የገላትያ ሰዎች ሆይ ለመሆኑ ማን መተት አደረገባችሁ? ኢየሱስ ክርስቶስ እንደ ተሰቀለ ሆኖ በፊት ለፊታችሁ በግልጥ ተስሎ ነበር። ከእናንተ ዘንድ አንድ ነገር ብቻ ማወቅ እፈልጋለሁ። መንፈስን የተቀበላችሁት ሕግን በመጠበቅ ነው ወይስ የተሰበከላችሁን በማመን? ይህን ያህል የማታስተውሉ ናችሁን? በመንፈስ ጀምራችሁ በሥጋ ፍጹም ለመሆን ትጥራላችሁን? በርግጥ ለከንቱ ከሆነ ይህን ያህል መከራ የተቀበላችሁት እንዲያው ነውን? እግዚአብሔር መንፈሱን የሚሰጣችሁ በእናንተም ዘንድ ታምራትን የሚሠራው ሕግን ስለ ጠበቃችሁ ነው ወይስ የሰማችሁትን ስላመናችሁ? እስቲ አብርሃምን አስቡ። እርሱ እግዚአብሔርን አመነ፣ ጽድቅም ሆኖ ተቈጠረለት። እንግዲህ እነዚህ የሚያምኑት የአብርሃም ልጆች እንደሆኑ አስተውሉ። መጽሐፍ እግዚአብሔር አሕዛብን በእምነት እንደሚያጸድቅ አስቀድሞ በማየት አሕዛብ ሁሉ በአንተ ይባረካሉ በማለት ወንጌልን ለአብርሃም አስቀድሞ አስታወቀው። ስለዚህ በእምነት የሆኑት የእምነት ሰው ከሆነው ከአብርሃም ጋር ብሩካን ናቸው። ሕግን በመጠበቅ የሚተማመኑ ሁሉ ከርግማን በታች ናቸው። በሕግ መጻሕፍት የተጻፈውን ሁሉ የማያደርግ የተረገመ ነው ተብሎ ተጽፏልና። ጻድቅ በእምነት ይኖራል ስለተባለ ማንም በእግዚአብሔር ፊት በሕግ እንደማይጸድቅ ግልጽ ነው። ሕግ በእምነት ላይ የተመሠረተ አይደለም። ነገር ግን ሕግጋትን የሚፈጽም ሰው በእነርሱ በሕይወት ይኖራል ተብሏል። በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ስለ ተጻፈ ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጅቶናል። ለአብርሃም የተሰጠው በረከት
በክርስቶስ ኢየሱስ ለአሕዛብ እንዲደርስ ዋጅቶናል። ይኸውም በእምነት የመንፈስን ተስፋ እንድንቀበል ነው። ወንድሞች ሆይ ከሰው ዕለታዊ ሕይወት የተለመደው ምሳሌ አድርጌ ላቅርብ። የሰው ኪዳን እንኳ አንድ ጊዜ ከጸደቀ በኋላ ማንም ሊሽረው ወይም በእርሱ ላይ ሊጨምርበት እንደማይችል ሁሉ በዚህም ጉዳይ ቢሆን እንደዚሁ ነው። የተስፋውም ቃል የተነገረው ለአብርሃምና ለዘሩ ነበር። መጽሐፍ ለብዙ ሰዎች እንደሚነገር ለዘሮቹ አይልም፣ ነገር ግን ለአንድ ሰው እንደሚነገር ለዘርህ ይላል፣ እርሱም ክርስቶስ ነው። የምለው እንዲህ ነው፣ ከ430 ዓመት በኋላ የተሰጠው ሕግ አስቀድሞ በእግዚአብሔር የጸናውን ኪዳን አፍርሶ የተስፋውን ቃል አይሽርም። ርስትን መውረስ በሕግ ቢሆን ኖሮ በተስፋ ቃል ባልተገኘ ነበርና፣ እግዚአብሔር ግን በጸጋው በተስፋ ቃል አማካይነት ለአብርሃም ሰጥቶታል። ታዲያ ሕግ የተሰጠበት ምክንያት ምንድን ነው? ሕግ የተጨመረው ከመተላለፍ የተነሳ ተስፋው ያመለከተው ዘር እስኪመጣ ድረስ ነበር። ሕጉም የመጣው በመላእክት በኩል በአንድ መካከለኛ እጅ ነበር። ሆኖም መካከለኛው አንድን ወገን ብቻ የሚወክል አይደለም፣ እግዚአብሔር ግን አንድ ነው። ታዲያ ሕግ የእግዚአብሔርን የተስፋ ቃል የሚቃወም ነውን? ከቶ አይደለም። ሕግ የተሰጠው ሕይወትን ለማስገኘት ቢሆን ኖሮ በእርግጥም ጽድቅ በሕግ በኩል በተገኘ ነበር። መጽሐፍ ግን ዓለም ሁሉ የኀጢአት እስረኛ መሆኑን ያውጃል። ይኸውም በኢየሱስ ክርስቶስ በማመን የሚገኘው ተስፋ ለሚያምኑት ሁሉ ይሰጥ ዘንድ ነው። ይህ እምነት ከመምጣቱ በፊት በሕግ አማካይነት እስረኞች ሆነን እምነት እስከሚገለጥ ድረስ ተዘግቶብን ነበር። ስለዚህ በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያደርሰን ሞግዚታችን ሆነ። አሁን ግን ያ እምነት ስለመጣ ከእንግዲህ በሕግ ሞግዚትነት ስር አይደለንም። ሁላችሁም በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች ናችሁ። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታልና። በአይሁድና በግሪክ፣ በባሪያና በነጻ ሰው፣ በወንድና በሴት መካከል ልዩነት የለም። ሁላችሁም በክርስቶስ ኢየሱስ አንድ ናችሁ። የክርስቶስ ከሆናችሁ እናንተ የአብርሃም ዘር ናችሁ፣ እንደ ተስፋውም ቃል ወራሾች። ወደ ገላትያ ሰዎች ምዕራፍ 4 እኔ የምለው ይህ ነው፣ ወራሹ ሕፃን እስከሆነ ድረስ ሀብት ሁሉ የእርሱ ቢሆንም እንኳ ከባሪያ የተለየ አይደለም። አባቱ እስከወሰነለት ጊዜ ድረስ በጠባቂዎችና በሞግዚቶች ስር ነው። እኛም እንዲሁ ገና ልጆች በነበርንበት ጊዜ ከዓለም መሠረታዊ ትምህርት ስር በመሆን በባርነት ተገዝተን ነበር። ነገር ግን የተወሰነው ዘመን በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። ይህም የሆነው የልጅነትን መብት እናገኝ ዘንድ ከሕግ በታች ያሉትን ለመዋጀት ነው። ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ ወደ ልባችን ላከ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ልጅም ስለሆንክ እግዚአብሔር ወራሽ አድርጎሃል። እግዚአብሔርን ከማወቃችሁ በፊት በባሕርያቸው አማልክት ላልሆኑት ባሪያዎች ነበራችሁ። አሁን ግን እግዚአብሔርን አውቃችሁታል፣ ይልቁን ደግሞ በእግዚአብሔር ታውቃችኋል። ታዲያ እንደገና ወደ ደካማና ወደማይጠቅም ትምህርት እንዴት ትመለሳላችሁ? ዳግም በእርሱ በባርነት ለመጠመድ ትፈልጋላችሁን? ልዩ የሆኑ ቀኖችን፣ ወሮችን፣ ወቅቶችና ዓመታትን ታከብራላችሁ። ስለ እናንተ በከንቱ የደከምኩ እየመሰለኝ እፈራላችኋለሁ። ወንድሞች ሆይ እለምናችኋለሁ፣ እኔ እናንተን እንደመሰልሁ እናንተም እኔን ምሰሉ። እናንተ አንዳች አልበደላችሁኝም። እንደምታውቁት በመጀመሪያ ለእናንተ ወንጌልን የሰበኩት በሕመም ምክንያት ነበር። ሕመሜ ለእናንተ ፈተና ሆኖባችሁም እንኳ አልሰለቻችሁኝም ወይም አልተጸየፋችሁኝም። ነገር ግን እንደ እግዚአብሔር መልአክ
እንዲያውም እንደ ራሱ እንደ ኢየሱስ ክርስቶስ አድርጋችሁ ተቀበላችሁኝ። ለመሆኑ ያ ሁሉ ደስታችሁ የት ደረሰ? ቢቻላችሁ ዓይናችሁን ቢሆን እንኳ አውጥታችሁ የምትሰጡኝ እንደነበራችሁ መሰክራለሁ። እውነቱን ስለነገርኳችሁ ጠላት ሆንኩባችሁን? እነዚያ ሰዎች ወደ ራሳቸው ሊወስዷችሁ ይተጋሉ፣ ለበጎ ግን አይደለም። የሚፈልጉት እናንተን ከእኛ ነጥለው የራሳቸው ሊያደርጓችሁ ነው። ለበጎ እስከሆነ ድረስ ተቆርቋሪ መሆን መልካም ነው። ይህም መሆን የሚገባው ዘወትር እንጂ እኔ ከእናንተ ጋር ሳለሁ ብቻ አይደለም። የምወዳችሁ ልጆች ሆይ ክርስቶስ በውስጣችሁ እስኪቀረጽ ድረስ ስለ እናንተ እንደገና ምጥ ይዞኛል። ስለ እናንተ ግራ በመጋባት ተጨንቄያለሁና አሁን በመካከላችሁ ተገኝቼ ለየት ባለ ቋንቋ ልናገራችሁ ምን ያህል በወደድሁ። እናንተ ከኦሪት ሕግ በታች ለመኖር የምትሹ እስቲ ንገሩኝ፣ ሕግ ምን እንደሚል አልሰማችሁምን? አብርሃም አንዱ ከባሪያይቱ ሌላው ደግሞ ከነጻይቱ ሴት የሆኑ 2 ልጆች እንደነበሩት ተጽፏልና ባሪያ ከነበረችው ሴት የተገኘው ልጅ እንደ ሥጋ ልማድ ነበር። ከነጻይቱ ሴት የተወለደው ግን በተስፋው ቃል መሠረት ነው። እነዚህ ሴቶች ሁለቱን ኪዳኖች ስለሚያመለክቱ ይህ ሁኔታ እንደ ምሳሌ የሚታይ ነው። አንደኛዋ ኪዳን ከሲና ተራራ ስትሆን ለባርነት የሚሆኑ ልጆችን የምትወልድ ናት። እርሷም አጋር ናት። እንግዲህ አጋር በአረብ አገር ያለችው የሲናን ተራራ በመወከል አሁን ያለችውን ኢየሩሳሌም ትመስላለች። ከልጇ ጋር በባርነት ናትና። ከላይ የሆነችው ኢየሩሳሌም ግን በነጻነት ትኖራለች። እርሷም እናታችን ናት። እንዲህ ተብሎ ተጽፏልና አንቺ የማትወልጂ መካን ሆይ ደስ ይበልሽ፣ አንቺ አምጠሽ የማታውቂ በእልልታ ጩኺ፣ ባል ካላት ይልቅ የብቸኛይቱ ልጆች በዝተዋልና። እንግዲህ ወንድሞቼ ሆይ እናንተም እንደ ይስሐቅ የተስፋው ቃል ልጆች ናችሁ። በዚያን ጊዜ እንደ ሥጋ ልማድ የተወለደው ልጅ በመንፈስ ኃይል የተወለደውን አሳደደው። አሁንም እንደዚያው ነው። ነገር ግን መጽሐፍ ምን ይላል? ባሪያይቱን ከልጇ ጋር አስወግዳት፣ የባሪያይቱ ልጅ ከነጻይቱ ልጅ ጋር አይወርስምና ይላል። ስለዚህ ወንድሞች ሆይ እኛ የነጻይቱ እንጂ የባሪያይቱ ልጆች አይደለም። ወደ ገላትያ ሰዎች ምዕራፍ 5 ክርስቶስ ነጻ ያወጣን በነጻነት እንድንኖር ነው። ስለዚህ ጸንታችሁ ቁሙ፣ ዳግመኛም በባርነት ቀንበር አትጠመዱ። የምለውን አስተውሉ። ትገረዙ ዘንድ ብትፈልጉ ክርስቶስ ፈጽሞ ለእናንተ እንደማይበጃችሁ እኔ ጳውሎስ እነግራችኋለሁ። መገረዝ ለሚፈልግ ሁሉ ሕግን በሙሉ የመፈጸም ግዴታ እንዳለበት እንደገና ለእያንዳንዱ በግልጽ እናገራለሁ። በሕግ ለመጽደቅ የምትጥሩ ከክርስቶስ ተለይታችኋል፣ ከጸጋ ርቃችኋል። እኛ ግን ተስፋ የምናደርገውን ጽድቅ በመንፈስ አማካይነት በእምነት ሆነን በናፍቆት እንጠባበቃለን። በክርስቶስ ኢየሱስ ከሆኑ መገረዝ ወይም አለመገረዝ አይጠቅምምና የሚጠቅመውስ በፍቅር የሚገለጽ እምነት ብቻ ነው። ሩጫችሁ መልካም ነበር። ታዲያ ያሰናከላችሁ ለእውነትስ እንዳትታዘዙ የከለከላችሁ ማን ነው? እንዲህ ያለው ማባበል ከሚጠራችሁ የመጣ አይደለም። ጥቂት እርሾ ሊጡን ሁሉ ያቦካል። የተለየ ሐሳብ እንደማይኖራችሁ በጌታ እታመናለሁ። ግራ የሚያጋባችሁ ማንም ይሁን ማን ፍርዱን ይቀበላል። ወንድሞች ሆይ እስከ ዛሬ ስለ መገረዝ የምሰብክ ከሆነ ታዲያ እስካሁን ለምን ያሳድዱኛል? እንደዚያማ ቢሆን ኖሮ መስቀል እንቅፋት መሆኑ በቀረ ነበር። ግራ የሚያጋቧችሁ ሰዎች የራሳቸውን መገረዝ ብቻ ሳይሆን ይጎንድሉ። ወንድሞች ሆይ ነፃ እንድትሆኑ ተጠርታችኋል። ነፃነታችሁን ግን ሥጋዊ ምኞታችሁን መፈጸሚያ አታድርጉት። ይልቁንም አንዱ ሌላውን በፍቅር ያገልግል። ሕግ ሁሉ በአንድ ቃል ተጠቃሏል። ይኸውም ባልንጀራህን እንደ ራስህ ውደድ የሚል ነው። ነገር ግን እርስ በርሳችሁ የምትነካከሱና የምትበላሉ ከሆነ እርስ በርሳችሁ እንዳትጣሉ
እንዳትጠፋፉ ተጠንቀቁ። እንግዲህ በመንፈስ ኑሩ ላለው የሥጋን ምኞት አትፈጽሙ። ሥጋ መንፈስ የማይፈልገውን መንፈስም ሥጋ የማይፈልገውን ይመኛልና እነዚህ እርስ በርሳቸው ስለሚጋጩ የምትፈልጉትን አታደርጉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የሥጋ ሥራ ግልጽ ነው። ይኸውም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥላቻ፣ ጠብ፣ ቅናት፣ ቁጣ፣ ራስ ወዳድነት፣ መለያየት፣ አድመኝነት፣ ምቀኝነት፣ ስካር፣ ዘፋኝነት እንዲሁም እነዚህን የመሰለው ነው። አስቀድሜ እንዳልኩ አሁንም አስጠነቅቃችኋለሁ። በእንዲህ ሁኔታ የሚኖሩ ሁሉ የእግዚአብሔርን መንግሥት አይወርሱም። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግሥት፣ ቸርነት፣ በጎነት፣ ታማኝነት፣ ገርነት፣ ራስን መግዛት ነው። እንደነዚህ ያሉትንም የሚከለክል ሕግ የለም። የክርስቶስ ኢየሱስ የሆኑት ሥጋን ከክፉ ምኞቱና መሻቱ ጋር ሰቅለውታል። በመንፈስ የምንኖር ከሆን በመንፈስ እንመላለስ። እርስ በርሳችን እየተጎነታተልንና እየተቀናናን በከንቱ ውዳሴ ወደ ገላትያ ሰዎች ምዕራፍ 6 ወንድሞች ሆይ አንድ ሰው በኀጢአት ውስጥ ገብቶ ቢገኝ መንፈሳውያን የሆናችሁ እናንተ በገርነት ልትመልሱት ይገባል። ነገር ግን አንተም እንዳትፈተን ራስህን ጠብቅ። አንዱ የሌላውን ከባድ ሸክም ይሸከም። በዚህም ሁኔታ የክርስቶስን ሕግ ትፈጽማላችሁ። አንድ ሰው ምንም ሳይሆን ትልቅ የሆነ ቢመስለው ራሱን ያታልላል። እያንዳንዱ የራሱን ተግባር ይመርምር። ከዚያም በኋላ ከሌላ ሰው ጋር ራሱን ሳያወዳድር ስለ ራሱ የሚመካበትን ያገኛል። እያንዳንዱ የራሱን ሸክም ሊሸከም ይገባዋልና። ማንም ቃሉን የሚማር መልካም የሆነውን ነገር ሁሉ ከመምህሩ ጋር ይካፈል። አትታለሉ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ያጭዳል። ሥጋዊ ምኞቱን ለማርካት የሚዘራ ከሥጋ ጥፋትን ያጭዳል። መንፈስን ለማስደሰት የሚዘራ ግን ከመንፈስ የዘላለምን ሕይወት ያጭዳል። በጎ ነገር ከማድረግ አንታክት። ተስፋ ካልቆረጥን ጊዜው ሲደርስ መከሩን እናጭዳለን። ስለዚህ ዕድሉ ካለን ለሰው ሁሉ በተለይም ለእምነት ቤተሰቦች መልካም እናድርግ። እንዴት ባሉ ታላላቅ ፊደላት በእጄ እንደጻፍኩላችሁ ተመልከቱ። ውጫዊ በሆነ ነገር ለመታየት የሚፈልጉ ሰዎች ትገረዙ ዘንድ ሊያስገድዷችሁ ይጥራሉ። ይህንም የሚያደርጉት ስለ ክርስቶስ መስቀል እንዳይሰደዱ ነው። እነርሱ በሥጋችሁ ለመመካት ሲሉ እንድትገረዙ ፈለጉ እንጂ የተገረዙት ራሳቸው እንኳ ሕግን የሚጠብቁ አይደሉም። ነገር ግን ዓለም ለእኔ ከተሰቀለበት እኔም ለዓለም ከተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላው ትምክህት ከኔ የራቀ ይሁን። መገረዝም ሆነ አለመገረዝ አይጠቅምም። የሚጠቅመው አዲስ ፍጥረት መሆን ነው። ይህን ትእዛዝ በሚከተሉ ሁሉ የእግዚአብሔር በሆነው እስራኤልም ላይ ሰላምና ምሕረት ይሁን። እኔ የኢየሱስን ምልክት በሥጋዬ ተሸክሜአለሁና ከእንግዲህ ወዲህ ማንም አያስቸግረኝ። ወንድሞች ሆይ የጌታችን የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን። አሜን።